ቤቱማ ይሄ ቸኮሌት ሞት አስተዋሽ ቸኮሌት ነው የሚሉት። ከፍተው ግን ቤዝመንት ሲገቡ በጣም ብዙ አጥንት ተቆልሏል። ከ40 ሺህ እስከ 70 ሺህ ሰዎች የሚሆን አጥንት ከኢየሩሳሌም ጌታ ኢየሱስ ክርስቶስ ተቀብሮበታል ከሚባለው ቦታ ከጎልጎታ ላይ አፈር ይዘው ነበር የመጡት። የገዳሙ አበምኔ መቅረጽ ተገልግያለሁ። ከተማዋ ራሱ የሙት ከተማ ነች። በቃ ተመለከቱታላችሁ ወይ ጉድ! እንደምታያቸው የተለያዩ አጥንቶች ነው የምታዩት። ከሰው ልጅ አጥንት የተሰሩ የተለያዩ ጌጣጌጦች ለ10 ተመልካቾች የሰው ጭንቅላት አጥንት ሰጣችኋለሁ። ሰላም ተመልካቾቼ፣ ዛሬም በድጋሚ ያለነው ቼክ ሪፐብሊክ ነው። የቼክ ሪፐብሊክ ዋና ከተማ ፕራግ ላይ ነው የምንገኘው። የዛሬው ጉዟችን የሚወስደን ከዚህ የቼክ ሪፐብሊክ ዋና ከተማ ፕራግ ተነስተን ወደ ኩትና ሆራ ወደ ተባለች የገጠራማ ከተማ ነው የምወስዳችሁ። ወደዚያ ገጠር ከተማ ወስጄ በመላው ዓለም አይታችሁት በማታውቁት ሁኔታ አስገራሚውንና ከ40 ሺህ የሰዎች አጥንት የተሰራ አስገራሚ ቤተክርስቲያን አሳያችኋለሁ። ከተማዋ በራሷ አነጋጋሪ ናት። ብዙ የምናወራው ነገር አለ። የትም እንዳትሄዱ፣ አብራችሁኝ ቆዩ። ያለነው ቼክ ሪፐብሊክ ነው። ይህንን ፕሮግራም ስፖንሰር አድርገው ወደ እናንተ እያቀረቡ የሚገኙት ደግሞ አቢሲኒያ ባንክና ፊሶን ሪል ስቴት ናቸው። ከማስታወቂያው በኋላ ጉዟችን ይጀምራል። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ከማስታወቂያው ተመልሰናል። ጉዟችን ተጀምሯል። የሚወስደን መኪና እየመጣ ነው። ተሳፍረን ወደ ኩትና ሆራ። ወይዘሩ ራሱ በጣም አሪፍ ነው። ምክንያቱም አይሞቅም አይበርድም፣ ረጋ ያለ በቃ የቱታይን ጃኬት ለብሼ ዘና ምልበት ወይዘር ነው። ስለዚህ ዛሬ ወደ ኩትና ሆራ እናቀናለን ማለት ነው። እንሂድ። ለምንድን ነው ግን ሰብስክራይብ ማታደርጉት? ለምንድን ነው የደወል ምልክቷን ማትጫን? እስኪ ንገሩ። ለምንድን ነው ሰብስክራይብ በማድረግ የደወል ምልክቷን ተጫኑ? ምክንያቱም በቅርቡ 1 2 3 4 አይደለም ብዙ ሚሊዮን እንገባለን በቅርቡ። ጉዟችን ተጀምሯል። ኦኬ፣ ከ1 ሰዓት ተኩል የመኪና ጉዞ በኋላ ከመዲናችን ከቼክ ሪፐብሊክ ዋና ከተማ ፕራግ ተነስተን አሁን ያለንበት ኩትና ሆራ የተባለ ከተማ ደርሰናል። እንግዲህ ከተማው በጣም ጥንታዊ ከሚባሉ ከተሞች አንዱ ነው። በነገራችን ላይ 1 ሰዓት ተኩል ነው በመኪና የመጣ ነው። 1 ሰዓት ተኩል ማለት ትንሽ ሊመስል ይችላል፣ ትንሽ አይደለም። ምክንያቱም 1 ሰዓት ተኩል ኦልሞስት ገጠር ነው በእነሱ ማለት ነው። ምክንያቱም ሀገሪቷ በጣም ጠባብ ስለሆነ ቼክ ሪፐብሊክ ከዋና ከተማዋ ፕራግ ተነስታችሁ 2 ሰዓት ድራይቭ ካደረጋችሁ ሌላ ሀገር ነው የምትገቡት። በቃ ጎረቤት ሀገሯ ነው የምትገቡት። ስለዚህ ከዋና ከተማ ያው ባለው ርቀት አይደል ሩቅ ነው የሚባለው፣ ከዛ አንፃር ነው እንጂ እንደ ኢትዮጵያ ባለ ሰፊ ሀገር ከወሰዳችሁት ብዙ ሩቅ አይደለም ከከተማ 1 ሰዓት ማለት። ኦኬ ሶ እንግዲህ ወክ አድርገን አሁን ከተማ ውስጥ ወዳለውና የማሳያችሁ ቤተክርስቲያን ነው የምንሄደው። ቤተክርስቲያኑ የተገነባው እንግዲህ ከ40 ሺህ እስከ 70 ሺህ በሚሆኑ የሰው አጥንቶች ተለቅመው የተሰራ ነው። ለመሆኑ ያ ቤተክርስቲያን ለምን ተገነባ? አስገራሚ ታሪክ አለው። እንዲሁም ደግሞ በጣም በሚደንቃችሁ ሁኔታ ካሜራ ይዞ መግባት በጣም በጥብቅ የተከለከለ ነው እና በጣም በድፍረት ነው የመጣሁት። ምክንያቱም መቅረጽ እፈልጋለሁ እና ያንን በግልጽ ነግራችኋለሁ። ካልፈቀዱልኝ ደግሞ ተደብቄም ቢሆን ለመቅረጽ እሞክራለሁ ማለት ነው። እንግዲህ በጣም ቻሌንጅ አለው። መጀመሪያ ግን ስለዚች ከተማ ስለ ኩትና ሆራ ትንሽ ልበላችሁ። ስለ ከተማዋ ስናነሳ እንግዲህ ኩትና ሆራ የምትባለው ከተማ የሙታን ከተማ ጭምር በመባል ትታወቃለች። ምክንያቱም በአውሮፓ ውስጥ ግዙፍ የሚባል የመቃብር ቦታ የነበረበት ስፍራ ነው። አሁን በከተማዋ ውስጥም ስትመጡ የተለያዩ አጥንቶችን፣ የተለያዩ የሚያስፈሩ ነገሮችን ትመለከታላችሁ። ማለት አሁን በተለይ በምዕራቡ ዓለም በአውሮፓ በአሜሪካ ስትሄዱ አጥንቶች፣ የሚያስፈሩ ነገሮች የምታዩት በኦክቶበር ወር ነው። ምክንያቱም የሃሎዊን በዓል ስለሚያከብሩ ብዙ አስፈሪ ነገሮችን በመንደሮቻቸው ላይ ያደርጋሉ። ይሄ ግን ከሃሎዊን በተለየ ዓመቱን ሙሉ አጥንቶችን፣ የሰው ልጅ ሞትን የሚያስታውሱ የተለያዩ አስፈሪ ነገሮችን በከተማዋ የተለያዩ ጥጋጥግ ትመለከታላችሁ። ይሄ የሆነበት ዋናው ምክንያት እንግዲህ የሚያከብሩት በዓል ኖሮ ሳይሆን ከተማዋ ራሱ የሙት ከተማ ስለምትባል ነው። ምክንያቱም በአውሮፓ ላይ ግዙፍ የሚባለው የመቃብር ቦታ የነበረው እዚህ ነው። እንዲሁም ጥቁር ሞት ተብሎ የሚታወቀው ወይም ደግሞ በአውሮፓ ውስጥ ግዙፍ ወረርሽኝ ተነስቶ በጣም በርካታ ሚሊዮኖችን የፈጀበት ጊዜም በጣም በርካታ ሰዎች የተቀበሩት እዚች ኩትና ሆራ የተባለችው የቼክ ሪፐብሊክ ከተማ ላይ ስለሆነ በጣም በርካታ ሙታን ወደዚህ እየመጡ ነው
የሚቀበሩትና ከተማዋ ራሱ የሙት ከተማ የምትባለው ለዚህ ነው። ከተማ ውስጥም ስትዞሩ የተለያዩ ይህንን የሚያስታውሱ የተለያዩ ሂስቶሪካል ነገሮችን ትመለከታላችሁ። ይህንን የሚያስታውሱ ስላችሁ የተለያዩ የአጥንት ይዘት ያላቸው የተለያዩ ጌጣጌጦችን ትመለከታላችሁ። በመሸጫ ሱቆች ውስጥ በተለይ ደግሞ በህፃናት ጭምር ሱቆች ውስጥ ብዙ ከሞት ጋር የተገናኙ ነገሮችን የምትመለከቱባቸው ቦታዎች አሉ። ለምሳሌ ይሄን እንኳን ብታዩ የተለያዩ ጌጣጌጦች ይሸጣሉ። እንደምታዩት ኩትና ሆራ ይላል የከተማዋ ስም አለ ከላይ እና እንደምታያቸው የተለያዩ አጥንቶች ነው የምታዩት። ከሰው ልጅ አጥንት የተሰሩ የተለያዩ ጌጣጌጦች፣ የለስላሳ መክፈሻዎች፣ የቁልፍ መያዣዎች፣ የተለያዩ ነገሮችን ታያላችሁ። ኢማጂን እንግዲህ ይሄ ጊፍት ሾፕ ነው እና እነዚህ አሁን ጊፍት ነው አስባችሁታል። እነዚህ አሁን ከፕላስቲክ የተሰሩ የሰው ልጅ ጭንቅላቶች ናቸው። አሁን ይችን ከተማ ለማስታወስ ወይም ደግሞ የሙት ከተማ መሆኗን ለማስታወስ እንግዲህ ከዚህ አጥንት ገዝቼ ስመጣ ኢማጂን አስባችሁታል። ጎበኘው ብዬ እስቲ ለ10 ተመልካቾች የሰው ጭንቅላት አጥንት ሰጣችኋለሁ ብል ምን ያህል ውርጅብኝ እንደሚከሰት ተመልከቱት። እንዳለ እነዚህ ፍሪጅ ላይ የሚጣበቁ ነገሮች በሙሉ ምን ያህል ከአጥንት ጋር የተገናኘ እንደሆነ ይወት። አሁን ይሄ ደግሞ የህፃናት መጫወቻ የሚሸጥበት ነው። ግን ይሄም እንደምታዩት አጥንቶች ያሉት ገና ከበሩ እንደምታዩት ስትገቡ ጭምር የተሰራው አጥንት ነው። ከተማዋ ራሱ የሙት ከተማ ነች። በቃ ተመለከቱታላችሁ ወይ ጉድ። ኤኒዌይስ አሁን እንግዲህ ቤተክርስቲያኑ ጋር ደርሻለሁ። ይሄ እንግዲህ የትም ዓለም በሌለ ሁኔታ ማለትም በዓለም ላይ እንደዚህ አይነት ቤተክርስቲያኖች ያሉት ወደ 8 ወይ 9 አካባቢ ናቸው። ቁጥሮችን ለማየት ሞክሬ ነበረ። 8 ወይ 9 ቤተክርስቲያኖች ብቻ ነው ያሉት እንደዚህ አይነት ከሰው አጥንት የተገነቡ። አንደኛውን ከዚህ ቀደም ጎብኝተነዋል ትዝ ካላችሁ ሆላንድ ውስጥ ነው ያለው። ሆላንድ እንግዲህ የቼክ ሪፐብሊክ ጎረቤት ነች። ያው ከዚህ ብዙም አትርቁም። ከዚህ 1 ሰዓት ተኩል ብትሄዱ ደግሞ ያንኛውን ቤተክርስቲያን ታገኙታላችሁና አሁን እንግዲህ ቻሌንጁ እዚህ ጋር ነው የሚጀምረው። ስለዚህ ቤተክርስቲያን ውስጥ እንግባና ይሄን ቤተክርስቲያን ላሳያችሁ። ታሪኩንም የቤተክርስቲያኑን ታሪክ በጣም ኮምፕሊኬትድ እና በጣም የሚያስገርም ስለሆነ እሱን ነግራችኋለሁ። ስለዚህ በዋናነት እንግዲህ ካሜራዬን መጀመሪያ ማሳነስ አለብኝ። እጀታውን አውልቀዋለሁ ማለት ነው። ትንሽ ስትሆን ለመያዝ ትመቻለች፣ አትታይም። ስለዚህ አሁን ስታንዱን ምናምን ሰብስቤ ቦርሳ ውስጥ ልክተትና ኖርማል ጎብኚ መስዬ ምንም እንዳልተፈጠረ ልግባ። ማይኬ እዚህ ጋር ነች እንደምታዩት። ስለዚህ ማይኬም ደግሞ ብሊንክ ስለምታደርግ ታስታውቃለች። ስለዚህ እሷንም እከታታለሁ። ከተቻለ ደግሞ መጀመሪያ ያስፈቅዳለሁ። ክልከላው አለው ከዌብሳይታቸው ጀምሮ ስታዩት። ብዙ ደግሞ ቭሎገሮች እዚህ መጥተው ተከልክለዋል። እሺ አሁን ማይኬን በውስጠኛው የልብሴ ጃኬቴ ውስጥ አደረኩት። ስለዚህ ወደ ውስጥ እንግባ። ተመልከቱት እንግዲህ ይሄ የመቃብር ቤተክርስቲያን ነው ብያቸዋለሁ። በሙሉ ከአጥንት ጋር የሚገናኝ እዚች የሙት ከተማ ላይ ያለ ቤተክርስቲያን ነው። በመቃብሩ ቀጥታ እያቋረጣችሁ ነው የምትሄዱት። ይሄት መቃብሩ ቦታ ላይ ያሉት አበቦች ምናምን በጣም ነው የሚያምሩት። እንግዲህ ይሄ የምታዩት አሁን ገብተን የምንጎበኘው ቤተክርስቲያን እጅግ በጣም ረጅም ዓመት ያስቆጠረ ነው። ማለትም በታሪኩ ወደ 500 እና 600 ዓመት ያስቆጠረ ትልቅ ቤተክርስቲያን ነው። እስኪ አሁን ሪል ቻሌንጅ እዚህ ጋር ይጀምራል። ትኬት አልቆረጥኩም። ለካሜራው ትኩረት ከሰጠ ያዩታል። ስለዚህ ትኩረት አልስጠው ዝም ብዬ እንደዚህ ትኬት ግዛ ተባልኩኝ። እዚህ ማሽን አለ አለችኝ። ስለዚህ እንሂድና ትኬት እንግዛ። ኦኬ ሶ አሁን ትኬቴን ገዛው። አይ ቲንክ ግሩፕ ቱር ነገር ነው ያላቸው መሰለኝ። በጣም ነው የሚያናደው። ግሩፕ ቱር ነው ያላቸው። ስለዚህ ስቲል ሂድ። ኤክስኪውዝ ሚ ዱ ሃቭ ቱ ዌይት አንቲል 10? Yes. You can go 5 minutes before. So if you want, you can visit Upper Chapel. It's right there, and from stairs up. Yes. Okay. And 5 minutes before. Okay. Thank you. I appreciate that. ስለዚህ ዛሬ ምንም መቅረጽ ካልከለከሉኝ በቃ ኦንላይን ላይ የተወራው ምናምን ዌብሳይታቸው ላይ ያለው ማስጠንቀቂያ ውሸት ነው ማለት ነው። እሺ አሁን እየገባው ነው። ይሄ ገና አፕ ላይ ነው። ያው እንደ ዴክ ነገር ነው ከላይ ቤተክርስቲያኑ የምታዩበት እንጂ ገና አልገባንም ወደ ውስጡ። ይኸውላችሁ ከዚህ ሆናችሁ መቃብሮችን ማየት ትችላላችሁ። እንግዲህ ተፈቀደም አልተፈቀደም፣ ከተፈቀደ በነጻነት ካልተፈቀደ ደግሞ በጣም በጥንቃቄ እየቀረጽን ቦታውን ሃይማኖታዊ ስርዓት ባከበረ መልኩ እየጎበኘን ውስጡን አሳያችኋለሁ። ከዛ በፊት ግን ስለዚህ ቤተክርስቲያን ከከተማዋም ጋር ስለሚያያይዘው ማለት በዚህ ቤተክርስቲያን ምክንያት ነው ይህች ከተማ በሙሉ የሙታን ከተማ እየተባለች እንድትጠራ የሆነው። ስለዚህ ታሪኩ ምንድነው ይሄ ቤተክርስቲያን የሚለውን ላሳያችሁ። ለምን በአውሮፓ ውስጥ በጣም ብዙ ሰዎች ወደዚህ ለመቀበር ይመጣሉ የሚለውን ከስረ መሰረቱ ታሪኩን በደንብ ላስረዳችሁ። ወደ ቦታው ታሪክ ስንመጣ እንግዲህ ቦታው ቀድሞውንም ገዳም ነበረ ወይም ቤተክርስቲያን ነበረ፣ የካቶሊክ ቤተክርስቲያን ማለት ነው። በዚህ ጊዜ እንግዲህ በወቅቱ የነበረው የዚህ የገዳሙ አበምኔት በወቅቱ የነበረው የቦሄሚያ ንጉስ ባዘዘው መሰረት ወደ ኢየሩሳሌም ጉዞ ያደርጋል ማለት ነው፣ መንፈሳዊ ጉዞ። ከዚያም የዚች ገዳም አበምኔት ወደ ኢየሩሳሌም ከተጓዘ በኋላ ከኢየሩሳሌም የገዳሙ አበምኔት ወደዚህ ሲመለሱ ግን ብቻቸውን ወይም ባዶ እጃቸውን አልነበረም የተመለሱት። ሲመለሱ ከኢየሩሳሌም ጌታ ኢየሱስ ክርስቶስ ተቀብሮበታል ከሚባለው ቦታ ከጎልጎታ ላይ አፈር ይዘው ነበር የመጡት የገዳሙ አበምኔት።
እና ያም በማዳበሪያ በብዙ ማዳበሪያዎች የመጣው አፈር ከመጣ በኋላ በዚች በቤተክርስቲያን በዙሪያው ባሉ የመቃብር ቦታዎች ላይ ያ ቅዱስ አፈር እንዲበተን ጸሎት እየተደረገ እንዲበተን ተደረገ። ከዛ በኋላ እንግዲህ ይሄኛው ዜና በመላው አውሮፓ ተስፋፋ። በወቅቱ እንግዲህ ይሄ ሆነው እንደነገርኳችሁ በ13ኛው ክፍለ ዘመን አካባቢ ነው። በ13ኛው ክፍለ ዘመን እንግዲህ ይሄ አፈር ወይም ደግሞ ጌታ ኢየሱስ ክርስቶስ ከተቀበረበት ቦታ መጣ የተባለው አፈር በዚች ቤተክርስቲያንና በዙሪያው ከተበተነ በኋላ ቦታው ቅዱስ መሆኑን በሰፊው በመላው አውሮፓ በስፋት ይነገራል። ከዚህ በኋላ እንግዲህ የተለያዩ ነገስታት የተለያዩ ሰዎች በጣም በርካቶች እዚህ ቦታ ላይ መቀበር ወይም እዚች ከተማ ላይ መቀበር እንደሚፈልጉ እየተናዘዙ ማረፍ ጀመሩ። በጣም በርካታ አስክሬኖችም ወደዚች ከተማ እየመጡ መቀበር ጀመሩ። ከዛ በኋላ እንግዲህ ከተማዋ እስከዛ ድረስ ማስተናገድ ችላ ነበር። ነገር ግን በጣም አዳጋች የሆነውና ለማስተናገድ ጭምር ከተማዋ እስኪከብዳት ከቤተክርስቲያኑ ጀምሮ ከተማው ጭምር ሙታንን ለማስተናገድ የከበደው ደግሞ የጥቁር ሞትና የተለያዩ ጦርነቶች ነው። ከ14ኛው መቶ ክፍለ ዘመን በኋላ እንግዲህ ጥቁር ሞት የተባለ ትልቅ ወረርሽኝ ተነስቶ እጅግ በጣም በርካታ ሰዎችን ፈጀ። ከዛ በኋላም ተከታታይ ጦርነቶች ተነሱ። በዚህ ጊዜ በጣም በርካታ ሰዎች እየመጡ ይቀበራሉ። ከየተለያዩ የአውሮፓ ክፍል እየመጡ የሚቀበሩ ሰዎች በዚህ ከተማ ላይ በበዙ ቁጥር ደግሞ በጣም የሚያስቸግረው ትልቁ ነገር የት ይደረጋል አጥንቱ። ልክ አዲስ አስክሬን ሲመጣ የነበረው አጥንት እየወጣ በአንድ ቦታ እየተከማቸ ነው የሚቀበረው። ስለዚህ በጣም በርካታ አጥንቶች መብዛት ጀመሩ። ኢቭን አንዳንድ ጽሁፎች ላይ ያገኘኋቸው ነገር ስለዚህ ከተማ የሚጠቁመው ኢቭን የተለያዩ እንስሳት ጭምር አጥንቶቹን እያወጡ ወደ ከተማ ምናምን መውሰድ ሲጀምሩ ይቺ ገዳም እንግዲህ አሁን ይቺ ቤተክርስቲያን አሁን ያለሁት ዴኩ ላይ ነኝ። ቤተክርስቲያኑ ወይም እንደ አንደኛ ፎቅ እንደምንለው ነገር ነው ያለሁት። ከስር ዋናው ቤተክርስቲያን አለ። ከዛ ከስር ደግሞ ቤዝመንት ላይ ደግሞ ለጸሎት ስፍራ ሁሉም ቤተክርስቲያን እንግዲህ ቤዝመንት ላይ ያለውና ቤዝመንቱ ላይ አጥንቶቹ መጠራቀም ጀመሩ። በ17ኛው መቶ ክፍለ ዘመን ላይ ማለት ነው። በ17ኛው መቶ ክፍለ ዘመን ላይ አጥንቱ ካቅም በላይ ሲበዛ እየተቆፈረ እንግዲህ ቤተክርስቲያኗ ዙሪያው ቅድም እንዳያችሁት መቃብር ነውና እየወጣ በጊዜ ብዛት ወደ ቤተክርስቲያኑ የጸሎት ቤት ይከማች ተባለ። የጸሎት ቤቱ ወደ ላይኛው ወደ አንደኛው ፎቅ መጣና ከስሩ ግን ቤዝመንቱ ተቆፍረው የወጡ አጥንቶች እዛው ይከማቻሉ እስከ 17ኛው መቶ ክፍለ ዘመን ማለት ነው። በ18ኛው መቶ ክፍለ ዘመን አጋማሽ ላይ ግን አንድ የጥበብ ሰው ይህንን ቦታ ይመለከታል። ይህንን ቦታ ይመለከትና በጣም ይገረማል። ይሄ ነገር መሻሻል አለበት ብሎ ጥያቄ ያቀርባል። በ17ኛው መቶ ክፍለ ዘመን ላይ እንግዲህ ሸዋዘንበርግ የተባለ ንጉሳዊ ቤተሰብ ከሮማ መንግስት ጋር በመመሳጠር ማለትም ያው የሮማ ነገስታት እንግዲህ የተለያየ ቦታ ቤተክርስቲያን ይሸጣሉ። ብዙ ነገር ነው ያደረጉትና እቺን የካቶሊክ ቤተክርስቲያን ሸዋዘንበርግ ለተባለ ሰው በትክክል ካልጠራሁት እኔ እንጃ ሸዋዘንበርግ ነው የሚባለው ሰውየው ይመስለኛል። ያ ፋሚሊ ኔም ነው፣ ያው የአባትየው ስም ነው፣ የቤተሰቡ በአጠቃላይ ስም ነው። ሸዋዘንበርግ ቤተሰብ ለሮማ መንግስት ጥያቄ አቅርቦ የሮማ መንግስት ደግሞ ቦታው ላይ ስለነበረ በወቅቱ እቺን ቤተክርስቲያን አሳልፎ ለዚህ ቤተሰብ ይሸጠዋል ማለት ነው። ከዛ የሮማ መንግስት ይህንን ቤተክርስቲያን የገዙት እነዚህ የሸዋዘንበርግ ፋሚሊዎች ደግሞ አንድ ነገር ዲሳይድ ያደርጋሉ። ያው የገዙትን መሬት መጥተው አዩት፣ ቤተክርስቲያኑን አዩት። ከፍተው ግን ቤዝመንት ሲገቡ በጣም ብዙ አጥንት ተቆልሏል። ማለትም በግምት እንግዲህ ከ40 ሺህ እስከ 70 ሺህ ሰዎች የሚሆን አጥንት ማለት በቃ የጎድን አጥንት የምናምን የእግር የጭንቅላት የምናምን በቃ ብትንትን ብሎ ተከምሮ ነው ያገኙት። በዚህ ጊዜ እንግዲህ ወደ 18ኛው መቶ ክፍለ ዘመን አጋማሽ ላይ በእነዚሁ ቤተሰብ ቁጥጥር ስር ነበረ ይሄ ቦታ ለረጅም ጊዜ የቆየው። ከዛ ፍራንቲሼክ የተባለ አንድ የእንጨትና የማስዋብ ባለሙያ ነው የሚለው እንግዲህ ታሪኩ ላይ ያነበብኩት የእንጨት ባለሙያም ነው። እንደገና ደግሞ ቤት የማስዋብ ወይም ደግሞ እንደ ኢንቴሪየር ዲዛይን ባለሙያ ይመስለኛል። ሶ ይሄ ሰው እንግዲህ ወደ እነዚህ ቤተሰብ ይመጣና በጣም አላግባብ ነው የተቆለለው ብዙ አጥንት አለና ይሄንን አጥንቶች በመሰብሰብ ወደ ጥበባዊ ስራ ለምን አንቀይረውም የሚል ሐሳብ ያቀርብላቸዋል። በወቅቱ እንግዲህ የሸዋዘንበርግ ቤተሰቦች ደግሞ የተለያየ ንግግር ካደረጉ በኋላ በቃ ሌትስ ዱ ዳት እናርገው ምናምን ብለው ይፈቅዱለታል። ከዛ ይሄ ጥበብ ባለሙያ እንግዲህ ይገባና ወደ ቤተክርስቲያኗ ቤዝመንት ያለውን በወቅቱ በተቆጠረው ከ40 ሺህ እስከ 70 ሺህ የሚሆን ሰው አካባቢ አጥንቱን በሙሉ በተለያዩ ሰራተኞች ጠራርጎ ካወጣ በኋላ ቤተክርስቲያኑን የቤዝመንት ክፍል ሙሉ በሙሉ ድጋሚ በእነዚህ ቅርጾች ያዋቅረዋል ማለት ነውና በምታዩት መልኩ እንግዲህ ከተፈቀደልኝ ገብቼ ስለምቀርጽ ወይም ደግሞ ካልተፈቀደልኝ ደግሞ በቮይስ ኦቨርም እየተረኩ ስለማሳያችሁ እንግዲህ ይህንን መሳይ ዲዛይን አስይዞ ከስር ያለውን የቤዝመንቱን ክፍል ሙሉ በሙሉ በሰዎች አጥንት ያዋቅረዋል ማለት ነው። ከዛ በኋላ እንግዲህ አሁን ቤተክርስቲያኑ በማን እጅ ነው ስንል አሁን ሙሉ በሙሉ የካቶሊክ ቤተክርስቲያን ነው። እንዴት ተመለሰ? በቤተሰቡ እጅ የነበረው ማለት ነው። በዛ ወቅት እንግዲህ ከንጉሶች ገዝተውት የነበሩት የሸዋዘንበርግ ቤተሰቦች እንዴት አጡት ይሄንን ቦታ ስትሉ ደግሞ አንድ አስገራሚ ክስተት አለ። ይሄውም ኮሚኒስቶች መጡ። ከዛ በኋላ ያው የሁለተኛው ዓለም ጦርነት እንደተጠናቀቀ ቼኮስሎቫኪያን በቁጥጥር ስር ያሉት ኮሚኒስቶች ናቸው። የኮሚኒስት ስራ ሲመጣ ደግሞ በኮሚኒስት ውስጥ ይሄ ሃይማኖት ምናምን ባላባት ምናምን ብሎ ነገር የለም። ስለዚህ ኮሚኒስቶች በሙሉ ባሳለፉት ውሳኔ ይሄ በባላባቶች እጅ፣ በነገስታት እጅ፣ በሮያል ፋሚሊዎች ምናምን የነበረ በሙሉ ንብረት በቁጥጥር ስር ብሎ ወደ መንግስት ይግባ ሲሉ ሲያዙ የሸዋዘንበርግ ቤተሰቦች ንብረት የሆነው ይሄ ቤተክርስቲያንም
በኮሚኒስት መንግስት ተወረረ ማለት ነው። እንግዲህ ከ1948 በኋላ ማለት ነው የሁለተኛው ዓለም ጦርነት ካከተመ በኋላ እንግዲህ ይሄ ቤተክርስቲያን ለረጅም ጊዜ በኮሚኒስት እጅ የመንግስት ንብረት ፕሮፐርቲ ሆኖ ቀጠለ። ከዛ በኋላ ደግሞ የንብረቱን መመለስ እንዴት ወደ ካቶሊክ ቤተክርስቲያን ተመለሰ የምንለው እንግዲህ አስገራሚ ሂደት ነው። ከካቶሊክ ቤተክርስቲያን ወደ ባላባቶች እጅ፣ ከባላባቶች እጅ ደግሞ ወደ መንግስት ወደ ኮሚኒስት ፓርቲ መንግስት ቦታነት፣ ከዛ በኋላ ደግሞ በ1989 እንደ አውሮፓውያን አቆጣጠር የቼኮስሎቫኪያ የነበረ ይሄ የኮሚኒስት ስርዓት ሲወድቅ ደግሞ በኋላ እሱን ተክቶ የመጣው መንግስት ደግሞ በሙሉ የቀድሞ ቦታዎች በሙሉ ወደ ቦታቸው ይመለሱ የሚል ትዕዛዝ ሲያስተላልፍ ይሄ እንግዲህ ቀድሞውንም የካቶሊክ ቤተክርስቲያን እንደመሆኑ ለካቶሊክ ቤተክርስቲያን በይፋ በስነ ስርዓት በክብር እንዲመለስ ተብሎ በተሰጠው ትዕዛዝ መሰረት የሮማ ካቶሊክ እንግዲህ ተገኝታ በጣም በትልቅ ስነ ስርዓት በ1989 ዓመተ ምህረት እንደ አውሮፓውያን አቆጣጠር ይሄንን ቦታ ዳግም ተረክባ ዳግም ጸሎት ተካሂዶበት ወደ ካቶሊክ ቅዱስ ስፍራነት ተቀይሮ በአሁኑ ሰዓት እንግዲህ የካቶሊክ ቅዳሴ የሚካሄድበት በጣም በርካታ ቱሪስቶች ሃይማኖታቸው ቢሆንም ባይሆንም እየመጡ የሚጎበኙት እጅግ አስገራሚ ቤተክርስቲያን ሆነ። ከዛ በኋላ እንግዲህ አመታቶች ጥቂት እደሳ ተደርጎለት ለጎብኚዎችም ተከፈተ። ዛሬ ድረስ እንግዲህ 220 ቼክ ሪፐብሊክ ገንዘብ ይከፈላል። 220 የቼክ ሪፐብሊክ ገንዘብ እያንዳንዱ ጎብኚ ይከፍላል። የሃይማኖት ተከታዮች ወይም የካቶሊክ እምነት ተከታዮች ግን ያው አይከፍሉም። መተው መንፈሳዊ ቦታ ነው። መተው ማየት፣ መጎብኘት፣ ጸሎታቸውን ማድረግ ይችላሉ ማለት ነው። እንግዲህ በዚህ ሁሉ አስገራሚ ሁኔታ ውስጥ የመጣ ቤተክርስቲያን ነው። በጣም አስገራሚ ታሪክ ያለው ነው። ያው ዘመናትን ያስቆጠረ ነው። ረጅም አመት ነው እንግዲህ 13ኛው መቶ ክፍለ ዘመን በኋላ ማለት 700 600 አመት ማለት በጣም ረጅም ነውና ይገርማል። እስኪ አሁን እንግዲህ እንሂድና እድላችንን እንሞክር፣ ውስጡን ለመጎብኘት እንሞክር። ተሳክቶልን ከጎበኘን ካልጎበኘንም ደግሞ እንግዲህ ቮይስ ኦቨር አሳያቸዋለሁ ማለት ነው። ሆፕፉሊ እንደሚሳካ ተስፋ አድርጋለሁ። ሌትስ ጎ። ከዛ ደግሞ እናያለን፣ ወደ ከተማው እንወጣለን። ገና አብራችሁን ቆዩ። 5 minutes later መቅረጽ ተገልግያለሁ። ቅድም እንዳልኳችሁና እንደፈራሁት ውስጥ መቅረጽ በጥብቅ አይቻልም። ስለዚህ ያየሁትን በምስል አስደግፌ ልንግለጽላችሁ። ወደ ዋናው ቤተክርስቲያን ስትገቡ መጀመሪያ አይናችሁን የሚስበው በአራቱም ማዕዘን በሚገኙ ግዙፍ የደወል ቅርጽ ያላቸው የአጥንት ክምሮችን ታያላችሁ። እነዚህ ክምሮች ዝም ብለው የተጣሉ እንዳይደለ ነው አስጎብኛችን የነገረችን። እጅግ በሚያስገርም የጂኦሜትሪ ስሌትና ሚዛን በጥበብ የተደረደሩ ናቸው። እያንዳንዱን ክምር ስንመለከት ከ3 ሜትር በላይ ቁመትና ስፋት አለው። አስገራሚው ነገር እነዚህ አጥንቶች በምንም አይነት ሲሚንቶ ወይም ማጣበቂያ አልተያያዙም። ከስር ሰፊ ሆኖ ወደ ላይ እየጠበበ የሚሄደው የክምሩ ቅርጽ አጥንቶቹ እርስ በርሳቸው በቅርጻቸው ሆነ ተብሎ እንዲቆላለፉና ክብደታቸውን እኩል እንዲሸከሙ ተደርጎ በከፍተኛ የሂሳብ ስሌት እንደተሰራ ነው የዚህ ቤተክርስቲያን አሰራር የሚገልጸው። ቤተክርስቲያኑ መካከል ላይ ሆናችሁ ቀና ብላችሁ ጣሪያውን ስትመለከቱ ደግሞ ሌላ አስገራሚ እይታ ታያላችሁ። ከጣሪያው ቅስት ላይ ልክ እንደ ጌጣጌጥ ወይም መጋረጃ የተንጠለጠሉ የአጥንት ሀብሎች አሉ። እነዚህ ሀብሎች አደራደር እጅግ ትክክለኛና አቀማመጣቸውም አስገራሚ ነው። የራስ ቅሎቹ ቀጥሎ ደግሞ ከክንድና ከጭን አጥንቶች በቅደም ተከተል እየተፈራረቁ የተደረደሩ ናቸው። ጣሪያው ላይ ያለው የእያንዳንዱ አጥንት ቅርጽና ልኬት በትክክል የተሰላ እንደሆነ ነው መረጃዎች የሚያሳዩት። የጭን አጥንቶቹ እንደ ማገናኛ ሲያገለግሉ፣ የራስ ቅሎቹ ደግሞ በመሃል እየገቡ ሰንሰለቱን እንደሚከተለው ደርድረውታል። ይህ አደራደር የጎቲክ አርኪቴክቸርን ቅርጽ ሙሉ በሙሉ ተከትሎ የተሰራ እንደሆነ አስጎብኛችን ነግራናለች። አሁን ደግሞ ወደ ግድግዳው ላይ ልውሰዳችሁና ቅድም ውጭ ላይ ያወራነውን ታሪክ እዚህ ጋር ይመጣል። በግልጽ ግድግዳው ላይ እንደምትመለከቱት ይህ ቅድም ያልናቸው የሸዋዘርበርግ ቤተሰቦች አርማ ነው። ኮስት ኦፍ አርምስ ይባላል። በዚህ አርማ ልኬትና የአጥንት አደራደሩ የጥበብን ጥግ ያሳያል ትላለች አስጎብኛችን። እያንዳንዱ አጥንት የተደረደረው በሚሊሜትር ልኬት ላይ ነው። ከላይ እንደ ዘውድ ሆኖ የተቀመጠው ትልቅ የራስ ቅልን ተመልከቱ። ከስሩ ደግሞ ትናንሽ የጣት የእጅና የጎድን አጥንቶች በቅርጻቸው ልክ ተደርድረው ታያላችሁ። አስጎብኛችን እንደነገረችን የጋሻው ቅርጽ የተሰራው ከዳሌ አጥንቶች ሲሆን በየማዕከሉ የተሰቀሉት አጥንቶች ፍጹም የሆነ ሲሜትሪ አላቸው። በቀኝ በኩል በታችኛው ጥግ ላይ አንድ ወፍ ወይም ቁራ የሰው አይን ሲነቅል የሚያሳየው ትዕይንት እንኳን ሙሉ በሙሉ በተለያየ መጠን ባላቸው የሰው አጥንቶች የተሰራ ነው። ይህ የመሰለ ትክክለኛ ቅርጽ ለማውጣት ምን ያህል ጊዜ አጥንቶቹን መለካትና መምረጥ እንደሚጠይቅ ማሰብ ይከብዳል ስትል ነው አስጎብኛችን ያስረዳችን። በቤተ ክርስቲያኑ መሃል ላይ ወደ ተንጠለጠለው ግዙፍ የጣሪያ መብራቶች ተመልከቱ። የጥበቡ መጠን እጅግ በጣም ያስገርማል። አስጎብኛችን ልክ ከኛ እኩል እያየችው ነው የሚመስለው በመደነቅ ስትነግረን። ይህ ቻንድሌር በትንሹ አንዳንድ የሰውነት አጥንቶች ክፍሎችም በውስጡ አቅፎ ይዟል። በሰው የራስ ቅልና በመንጋጋ አጥንቶች የተዋቀረ መሆኑን ያስረዳችን።
እነዚህ 8 ቅርንጫፎች ወደ ውጭ ሲዘረጉ ያሉት ርቀቶች እኩልና ሚዛናቸውን የጠበቁ እንዲሆኑ ነው የተሰራው። በመጨረሻ እንግዲህ በግድግዳው ላይና የመሰዊያው አካባቢ ያሉት ትናንሽ ቅርሶችን ስንመለከት ከትላልቆቹ አጥንቶች የተረፉትን ትናንሽ የጣት የቁርጭምጭሚትና የአንገት አጥንቶችም ተጠቅመው አስገራሚውን የጽዋና የመስቀል ቅርጾችን እንዲይዙ ተደርገው ተሰርተዋል። የአጥንቱ ክምር በአራቱም አቅጣጫ ስትመለከቱት ጉድ የሚያሰኝ ነው። ሁለቱ አጥንቶች እንደምትመለከቱት በመስታወት ውስጥ እንዲደረጉ ተደርገው ሰዎች እንዳይነኳቸው ተደርጓል። እንግዲህ በአጠቃላይ እዚህ ቦታ ያሉ አጥንቶች አደራደር በዘፈቀደ የተሰራ ሳይሆን የሰውን የአጥንት ቅርጽ በሚገባ በተረዳና ጥልቅ የሂሳብ ልኬትን የተጠቀመ ባለሙያዎች የደረደሩት እንደሆነ አስረድታናለች። ይህ አስገራሚ የቅርጽ የልኬትና የአደራደር ጥበብ እጅግ በጣም የሚያስገርምና አንዳንዱም ለማመን የሚከብድ ነው። እንደነገርኳችሁ ከዚህ ቀደም እኔ በተመሳሳይ በአጥንቶች የተሰራ ቤተክርስቲያንን በፖላንድ ውስጥ ስለተመለከትኩ ይሄኛው ብዙም አላስገረመኝም ማለት እችላለሁ። እውነት ለመናገር ግን አደራደሩና ጥበቡ እጅግ በጣም የሚደንቅ ነው። እስኪ እናንተ ምን ትላላችሁ? አስተያየት ስጡበት። ለማንኛውም ጉብኝታችን የውስጡ ይሄንን ይመስላል። ወደ ውጭ ደግሞ እንውጣ። ሌላውን እንኳን ተቻችሁት ወክ ስታደርጉ መንገድ ላይ እንኳን ማለት ነው ሉክ ስትሪቶቹ የአጥንት ወይም ዴንጀረስ የሚለው የሰው አጥንት ምልክት ናቸው። መሬት ላይ ራሱ የምታዩቸው ምልክቶች ማለት ነው ወክ ስታደርጉ። ምን አይነት እውነትም የሞት ከተማ። ለማንኛውም ከስፖንሰራችን ፊሶን ሪል ስቴት ማስታወቂያ በኋላ ተመልሰን እንገናኛለን። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። እንግዲህ ያው በጣም የምትፈሩ አጥንት ማየት ምናምን የምትፈሩ ያንን ቪዲዮ ይናታችሁታል። ፓሪስ የሰራሁት ፓሪስ ላይ እንግዲህ የፓሪስ ካታኮምስ ጎብኝቼ ነበረ። ብዙዎች እንደውም ፓሪስ ያሉ ጭምር ይህን አናቅም ነበር ብለው ጽፈውልኛል። ፓሪስ ውስጥ የሚኖሩ እንዲሁም ደግሞ ከፓሪስ ወጣ ባሉ የፈረንሳይ ከተሞች የሚኖሩ ሰዎች በዛ ቪዲዮ ጽፈውልኛል እና አንዳንዶች ያውቁታል። አክቹሊ ግን ብዙም ሰዎች አይደፍሩም እንደዚህ አይነት ነገሮችን ለመጎብኘትና በዛ ምክንያት ብዙ ሰዎች አያውቁትም የፓሪስ ካታኮምብን። ያው ለማታውቁት ካላችሁ በዚሁ ሪሌትድ ስለሆነ የተያያዘ ኢሹ ስላለው፣ ግን ያኛው በጣም ይለያል። እንዳለ ፓሪስ የምታዩት ከተማ ከስሯ እጅግ በጣም ሰፊ ዋሻ አላትና በሙሉ ከተማዋ ከስር ያለው ዋሻ ውስጥ እጅግ በጣም በርካታ እንግዲህ ዛሬ በዚህ ቪዲዮ ያየነው ወደ ስንት ሺ ነው? ወደ 40 ሺህ እስከ 70 ሺህ ሰው አጥንት ነው የተባለው አይደለ? ያ ግን የፓሪስ ካታኮምብ ላይ ግን ያለው የአጥንት ብዛት ከመሬቷ በታች ማለት ነው አንደርግራውንድ የተሰበሰበው ወደ 2 ሚሊዮን እንደዛ 4 ሚሊዮን በጣም ብዙ በሚሊዮን የሚቆጠሩ ሰዎች አጥንት ዋሻ ውስጥ አለና በጣም የሚያስገርም ነው። በዛ እንግዲህ ቪዲዮ ሰርቻለሁ። ያላያችሁ ይሄንን ቪዲዮ ሄዳችሁ እንድታዩት ነው የምጋብዛችሁ። ምክንያቱም ያው የምትፈሩ ፍርሃት ያለባችሁ ምናምን እሱን ቪዲዮ ዝለሉት። ቪዲዮ ኢንትሮ ላይ ራሱ ተናግሬያለሁ። በጣም ነው የሚያስፈራው። ዋሻ ነው ሙሉ የዋሻው ግድግዳ ምናምን ከአጥንቶች ነው የተሰራውና በጣም ነው የሚያስፈራው። እኔ ራሴ በጣም እየፈራው ከሰዎችን እየጠበቅኩ ምናምን ነበር እየተቀዳደምን ስናየው የነበረውና አሁን እንግዲህ ይችን የሙታን ከተማን በመጎብኘት ላይ ነው የምገኘው። ያው እንግዲህ እዚች ከተማ ላይ በጣም ኤኒሸንት የሆኑ ቤተክርስቲያኖች አሉ እንደነገርኳቸው። ይሄኛውም ሌላኛው የካቶሊክ ካቴድራል ነው። አሰራሩ ራሱ በጣም የሚገርም ነው። አይ ቲንክ ይሄንን መቅረጽ ይቻላል። ስለዚህ ወደ ውስጥ ለመግባት እንሞክር። የቅድስት ድንግል ማርያም እና የቅዱስ ዮሐንስ ቤተክርስቲያን ነው። አይ ቲንክ ዝግ ነው መሰለኝ። እስኪ እንሞክር ለማየት። ኦኬ ጸሎት ላይ ናቸው። ዝግ ነው። ያው ውስጥ ያሉትም ጸሎት ላይ ናቸው። ማየት አልቻልም።
ስለዚህ ከተማዋን እንጎብኝ። እስኪ እንግዲህ ሻይ ቡና እያልን ደግሞ ስለ ሞት ደግሞ እናወራለን ማለት ነው። ምክንያቱም እዚች የሙታን ከተማ ላይ በየስትሪቶቹ የምታዩት በሙሉ ሞትና ሞትን የሚያስታውስ ነገር ነውና እስቲ ቁጭ ብለን ደግሞ ስለ ሞት ብንነጋገር ምን ይመስላችኋል? ምን ታስባላችሁ? እዚች ከተማ ላይ እንግዲህ ሞትን እንዲያስታውሱ ተብሎ የሚሸጡ ከረሜላዎች ጭምራሉና ላሳያችሁ። ሃይ ሆይ ይሄቱማ ይሄ ቸኮሌት ሞት አስተዋሽ ቸኮሌት ነው የሚሉት። ኦኬ ቴንክ ዩ። አያችሁት? የሚገርም ነው። ቸኮሌቶችን ራሱ ታያችኋላችሁ። በቃ ሞት የሬሳ ሳጥን ምናምን ነው የሚመስሉት። የመድኃኒዓለም ያለ ቀኑ በጣም ነፋሻማ ነው። ኤኒዌይስ ተቀምጠን ቡናችንን ይዘን ደግሞ አንዳንድ ነገር ስለ ሞት እንነጋገር እንጂ እዚች ጋር እንቀመጥ። ኦኬ ይሄውና ቡናችን እንግዲህ የምንድነው የተርኪሽ ኮፊ ነው የምንጠጣው። እዚህ ሀገር እንግዲህ ያው የራሳቸው ባህላዊ ቡና ስለሌላቸው የቱርክ ቡና እንጠጣለን። ወይ እውነት ለመናገር ቀኑ በጣም ነፋሻማ ነው አይደለም? ቪዲዮ መቅረጽ በቃ የሆነ መራመድ ራሱ በጣም ይከብዳል። በጣም ነፋሻማ ነው። በጣም መቼም የቱርክ ቡና ምን ያህል ወፍራም ምን ያህል ከባድ እንደሆነ ታውቃላችሁ። እና እኔ እኮ ያለ ስኳር ነው መጠጣው ምናምን የሚለው ፖለቲካ እዚህ ላይ አይሰራም። እንግዲህ በዚህ በቼክ ሪፐብሊክ ገጠራማ ከተማ ላይ ነው የምንገኘው። እቺ ከተማ የሞት ከተማ ነው የምትባለው ብያችኋለሁ። ብዙ ነገሮችን ከሞት ጋር የተያዙ ነገሮችን በከተማዋ ዞረን አይተናል። እስኪ ደግሞ ስለ ሞት እናውራ። ሞት ስንል እንግዲህ ስለ ሞት በተለያየ ዓለም በጣም ብዙ ምልከታዎች አሉ። ሰዎችም የተለያየ እንደ እምነታቸው፣ እንደ አካባቢያቸው፣ እንደተወለዱበት ቦታ ብዙ ስለ ሞት ምልከታ በዓለም ዙሪያ በጣም የተለያዩ በጣም ጽንፍ የያዙ በጣም በርካታ ነገሮች አሉ። ለአብነት እንኳን ብናነሳ ሰዎች እንግዲህ እንደ ሃይማኖታቸው የተለያየ ምልከታ አላቸው ስለሞት። በክርስትናው ካየን እንግዲህ ክርስትና ከሞት በኋላ ህይወት አለ ተብሎ ነው በክርስትና እምነት ተከታዮች ዘንድ በሰፊው የምናምነው። ከሞት በኋላ እንደምንሄድ ሌላ ዓለም እንዳለ፣ ሌላ ደግሞ እግዚአብሔር የመረጠው ልዩ ህይወት እንዳለ ይታሰባል። ልክ እንደዚሁ በሌሎች ሃይማኖቶች ለምሳሌ በነ ሂንዱይዝም በነ ቡድሂዝም ደግሞ ስትሄዱ ሪንካርኔሽን የመሳሰሉ አይነት እምነቶች አሉ። ከሞት በኋላ ድጋሚ እንፈጠራለን ብለው ያምናሉ። በተለያየ ነገር ማለት በተለያየ ቦታ። ለዚህም በተለያየ ሀገር ስለሞት ያላቸው አባባል በራሱ ይለያያል። በተለይ ከኔ ፕሮግራም ጋር በተያያዘ እንግዲህ የተለያየ ዓለም ዞረናል። ብዙ አይነት እምነቶችን አይተናል። ለምሳሌ እንኳን ብናነሳ እንደ ቪየትናምን ብናነሳ ቪየትናም ውስጥ እንዳየነው ሰዎች ቤተሰቦቻቸውን ወርሺፕ ያደርጋሉ። በደንብ ነው የሚያመልኩት። ምክንያቱም ልክ አንድ ሰው ሲሞት የቤተሰቡ ጠባቂ ነው የሚሆነው፣ ወዴትም አይሄድም ተብሎ ይታሰባል። የቤተሰቡ ጠባቂ ነውና ሙሉ አንሲስተሩ እርስ በርስ እየተጠባበቀ ነው የሚኖረው የሚል እምነት አላቸው። ከዚህ በመነጨ ሁኔታ እንግዲህ ልክ እናንተ ስትሞቱ የልጃችሁ ጠባቂ ነው የምትሆኑት። ልጃችሁ ሲሞት ደግሞ የልጁ ጠባቂ ነው የሚሆነው እና ሲስተሮች ሁሉ ጊዜ የፋሚሊው ሩት ጠባቂዎች ሆነው ነው የሚቀሩት። እና ስለሞት ያለው ምልከታ በጣም የተለያየ ነው። ብዙ አባባሎች አሉ፣ ብዙ አስገራሚ አባባሎች አሉ። እና ከዚህ ጋር በተያያዘ ደግሞ በጣም የሚያስገርመው የህይወት ሚስጥር ደግሞ ሰዎች የሚሞቱበትን ቀን አለማወቃቸው ነው። በጣም አስደናቂው ነገር። ምክንያቱም የምንሞትበትን ቀን ብናቅ ኖሮ ህይወት ይህን ያህል አጓጊ አትሆንም፣ ይህን ያህል አስገራሚ አትሆንም። ብዙ አሁን የምናየው ዓለም ኢኮኖሚ፣ ኢንፍራስትራክቸር ምናምን የምንለው ነገር በሙሉ ተረት ማለት እንደሚሞት ቢያቅም የሰው ልጅ አሁን ነገ ማታ ትሞታለህ ቢባል ኢማጂን ብሎ እና ሞት የማይቀር የሰው ልጅ ዕጣ ፈንታ ነው። ግን ደግሞ የምንሞትበትን ቀን አለማወቃችን ደግሞ እንደ ዘላለማዊ ሰው እንድንኖር ያደርገናል። ማለትም ዘላለም እንደሚኖር ሰው ብዙ ነገር እናደርጋለን ምድር ላይ፣ ግን ዛሬ ማታም ልንሞት እንችላለን። ዊዶን ነው መቼ ልንሞት መቼ ነፍሳችን ከኛ ልትነጠቅ እንደምትችልና ስለ ሞት ካነሳን ዘንዲያ ሞት ምን ያህል የዕጣ ፈንታ ጉዳይ እንደሆነ ምንም ያክል የሰው ልጆች ቢሯሯጡም ቢደበቁም ከሞት ማምለጥ እንደማይችሉ የሚያሳይ አንድ ኢራቆች መጽሐፍ ላይ ያነበብኩትን በኢራቅ ውስጥ በሰፊው የሚነገር አንድ ነገር ልንገራችሁ። እንደ ታሪክ በኢራቅ ዋና ከተማ ባግዳድ ውስጥ የሚኖር አንድ አገልጋይ ነበር። ለጌታው እየታመነ እያገለገለ እየኖረ ሳለ አንድ ቀን ባግዳድ ከተማ መሀል ወደምትገኝ ገበያ እቃ ገዝቶ እንዲመጣ ጌታው ይልከዋል። ታዲያ በጌታው የታዘዘው ይኸው አገልጋይ ወደ ተባለው ገበያ ይወርድና ወደ ባግዳድ ከተማ መሀል ወዳለችው ገበያ በዚያ ጌታው የሚፈልገውን እየገዛ እያለ ድንገት የሆነ ድምጽ ይሰማል። ዞር ሲል ሞትን ያየዋል። በአካል ማለት ነው። ያው ተረት ስለሆነ ማለት በአካል ሞትን ያየዋል ቆሞ። ከዛ ከሞት ጋር ይታያይና ሞት ደንግጦ አንተ ዛሬ ቀጠሮ አልነበረን እንዴት ነው እዚህ ሆንከው ሲለው ይሄ አገልጋይ የታዘዘውን ሁሉ ትቶ እየሮጠ ወደ ጌታው ጋር ሄደ። ጌታዬ እባክህ ብር ስጠኛል። ሞት እንግዲህ አንድ ነገር ነው የነገረው። ዛሬ ቀጠሮ አልነበረን እንዴት እዚህ ሆንክ የሚል ንግግር ነው የተናገረው ሞት። ለዚህ የሮጠ ወደ ጌታው ሄደና አምልጦ በቃ አላየኝም ሞት ብሎ ከሞት ተደብቆ አምልጦት ሄዶ ለጌታው ከዛ ያለከለከ እንደዚህ ሲደርስ ጌታው ደግሞ ምን ሆነ ነው ማን አስደንግጦ ነው ማን መጥቶ ነው ምናምን ይላል። እዛ ይሄ ሰው በጣም እያለ
እየተለከለከ ጌታዬ ሞትን ገበያ መሃል አገኘሁትና ሞት ዛሬ ቀጠሮ አለን አለኝ። ስለዚህ ያለው እሱ ባግዳድ ከተማ መሃል ነው። በፍጥነት ገንዘብ ስጠኝና ከዚህ ከባግዳድ ከተማ ጥዬ ወደ ሳማራ የምትባል ከተማ አለች፣ ወደ ሳማራ ከተማ ልሂድ እና ልሽሸው ላምልጠው ሞትን ይለዋል። ከዛ ጌታውን በጣም በመገረም በጣም ታማኝ አገልጋይ ስለሆነ በጣም ልጥ ከሞት ብሎ ብር ይሰጠዋል ለአገልጋዩ። አገልጋዩም በዛ ብር ተጠቅሞ ወደ ሳማራ ወደምትባል ሌላ የኢራቅ ከተማ ከባግዳድ ጥሎ በፍጥነት ይሸሻል። በዛው ቀን ነው ይሄ ሆነ። ከዛ ሞት በከተማው ወክ እያደረገ ያለ ከዚህ ካገልጋዩ ጌታ ጋር ይገናኛል ማለት ነው። ከዛ ይሄ ጌታው ደግሞ ሞትን ፊት ለፊት ሲያገኘው አንተ ሞት ምን ሆነ ነው አገልጋይን እኮ አስደነገጥከው፣ ለምንድነው ዛሬ ቀጠሮ አለን ያልከው ሲለው አይ ሳየው እኮ ደንግጬ ነው፣ የባግዳድ ከተማ መሃል ሳየው ደንግጬ ነው። ዛሬ እኮ እሱንና መሰሎቹን ለመውሰድ ሳማራ ከተማ ቀጠሮ ነበረ እና ዛሬ ወደ ማታ ሳማራ ከተማ ቀጠሮ ስላለን ከሳማራ ከተማ ስለሆነ የሚሞተው ወይም ነብሱን የምነጥቀው ሳማራ ቀጠሮ እያለን እንዴት ባግዳድ ገበያ መሃል አገኘሁት ብዬ እኮ ነው ብሎ ለጌታው ነገረው የሚባል ተረት አለና ኢማጂን ይሄ ሰውዬ እንግዲህ ከሞት ሸሸው ብሎ ወደ ሳማራ ከተማ ሲሄድ ሳማራ ነበረ ሊሞት ቀጠሮ ያዘው ማለት ነው ሞትና ሰዎች የጣፈንታ ጉዳይ እንጂ ከሞት በፍጹም ማምለጥ አይችሉም። ስለ ሞት የተለያየ ምክንያት ቢኖረንም የተለያየ አባባል ቢኖረንም በመላው ዓለም ብትዞሩም እንዳልኳችሁ የተለያዩ ባህሎች የተለያዩ እምነቶች ብዙ የተራራቀ መልከታ አላቸው ሞት ላይ። ቀደም እንዳልኳችሁ ክርስትና ላይ፣ ቡዲዝም ላይ፣ ሺንቶይዝም ላይ፣ እስልምናውም ላይ ሁሉም የየራሱ እንደ ሃይማኖቱ እንዳደገበት ቦታ የራሱ የሚያምነው ነገር አለ። ለምሳሌ ህንዶች ብትሄዱ ስለ ሞት ያላቸው መልከታ መሞት ማለት ነፍስ ቆዳዋን ስትቀይር ነው ወይም አካሏን ስትቀይር ነው። ያው ሰውየው ይሞታል ግን በሌላ መንፈስ ውስጥ ይወለዳል ብለው ያምናሉ። ሪኢንካርኔሽን እንደምንለው ማለት ነው። ወይም ይሄ በድጋሚ በመፈጠር ያምናሉ። ዛሬ አንድ ሰው የሆነ ከበደ ሆኖ ከኖረ ነገ ሞቶ ሲመጣ የለን ሆኖ ነው የሚወለደው አይነት ነገር ነው። በሌላ ሰው ነፍስ ውስጥ የመፈጠር ወይም ሪኢንካርኔሽን የሚባለው ማለት ነው። እንግዲህ ስለ ሞት የተለያየ ነገር ይባላል። ያው እንግዲህ በሳይንስ እናምናለን የሚሉትም ሆነ ምንም አይነት እምነት የለንም የሚሉትም ሰዎች ቢሆኑ ስለ ሞት ግን የራሳቸው የሆነ የሚያውቁት ወይም ደግሞ የራሳቸው የሚያምኑት የሆነ ነገር አለ። በቃ ስንሞት እንበሰብሳለን፣ ነገራችን ያከትማል፣ ከዛ በኋላ አዲስ ተፈጥሮ እንዲያለ ይቀጥላል የሚሉም አሉ። ብቻ በአጠቃላይ ሳይንስም ቢሆን እስካሁን ስለ ሞት የጠራ ዴፊኒሽን ማስቀመጥ አልቻለም። ኢቭን ነፍስ የቱ ጋር ኤግዚስት እንደምታደርግ ማወቅ አይችልም። ማለትም በሞት ላይ የበለጠ ሙሉ ትንታኔ የሚሰጠው እንደውም እምነት ውስጥ ነው። ሃይማኖት ውስጥ እምነቶች ስላሉ የተለያዩ እምነቶች ስላሉ እነሱ እምነቶች በደንብ ያብራሩታል። የሃይማኖቱ መጽሐፍትም እንዴት እንደሆነ ለተከታዮቻቸው በስፋት አብራርተው የሚያምኑበት ያስቀመጡት ሂደት አለ። ከሞት በኋላ እያንዳንዱ ስቴፕ ላይ ምን ሊሆን እንደሚችል ሳይንስ ግን በዚህ ሁሉ መሀል የጠራ ነገር የለውም። እስከ ሞት እስከ መጨረሻው ህቅታ ድረስ ብዙ ምርምር አድርጓል። ከህቅታው በኋላ ግን ምንድነው የሚሆነው? ነፍስ የት ነው የምትሄደው? እንዴት ነው የሚሆነው? ምንድነው ያለው ነገር? ከዛ በኋላ ያለውን የሆነ ሚስትሪየስ የሆነ ነገር ይሄ ሚስጥራዊ ነገሩን መፍታትም ማወቅም እስካሁን ድረስ አልቻለም። ሳይንስ ብዙ ዲግ ያደረጉ ነው፣ ብዙ ምርምሮችን ያካሂዳሉ፣ ግን በጣም ኢምፖሲብል የሆነ ነገር ነው። እንደውም በቅርብ ጊዜ ከሰራሁትና ከሞት ጋር ከሚያያዝ በጣም የሚያስገርም ብዙ ሚሊዮን ሰዎች አይተውታል በሶሻል ሚዲያዎች ላይ ማለት ነው። ይሄ የምታዩት እዚህ ጋር የምታዩት ምስሉ ላይ የምታዩት ነገር እንደ ፍሪጅ ነገር ነው። በጣም ብዙ ባለሀብቶች በጣም ብዙ ቢሊዮነሮች አሁን ላይ ሲሞቱ እየተቀበሩ አይደለም። አብዛኞቹ ማለት የሚቀበሩ ቢሊዮነሮች አሉ። አብዛኞቹ ቢሊዮነሮች ግን እየተቀበሩ አይደለም። መቃብራቸው ማለትም ሲሞቱ ቦዲያቸው እንደምታዩት እዚህ ታንከር ውስጥ ነው የሚቀመጠው። እዚህ ታንከር ውስጥ ፍሮዝን ሆኖ ልክ እንደሞቱ ደማቸው ሙሉ በሙሉ ከአስክሬን ውስጥ እንዲወጣ ይደረግና አስክሬን ውስጥ ፈሳሽ ነገር ንጥረ ነገር ይጨምራል። ያ ንጥረ ነገር ደግሞ አካላቸው እንዳይፈራረስ ያደርገዋል። ከዛም እዚህ የምታዩት ታንከር ውስጥ ፍሪጅ ውስጥ አካላቸው ተጠብቆ ይቆያል። ይህንን የሚያደርጉ እስካሁን በቁጥር በመቶዎች የሚቆጠሩ ቢሊዮነሮች ታዋቂ ሰዎች እዚህ ታንከር ውስጥ ነው አስክሬናቸው ያለው ሳይበሰብስ ፍሪጅ ውስጥ ተጠብቆ ማለት ነው። እንግዲህ ይሄ የሆነበት ምክንያት ምንድነው ካላችሁ ደግሞ አንድ በጣም አስገራሚ ነገር ያነሳሉ። ይሄውም እነዚህ ተጽዕኖ ፈጣሪዎች፣ ቢሊዮነሮች፣ ባለሀብቶች አስክሬናቸው እንዲቀበር ያልፈለጉትና እየከፈሉ በጣም ብዙ ብር ነው የሚከፈለው አስክሬናቸውን እዚህ ውስጥ ለማስቀመጥ። ማለትም አሁን አስክሬናቸው ሳይፈራርስ ለ200 ዓመት ምናምን መቆየት ይችላል በዚህ ፍሪጅ ውስጥ ማለት ነው እንዳለ። ይሄ ነገር የተጀመረው ከ1946 አካባቢ ጀምሮ ነው። በሰሜን አሜሪካ፣ በደቡብ አሜሪካ፣ በአውሮፓ፣ በቻይና ውስጥ እነዚህ ፍሪጆች አሉ፣ ቦዲ ፍሪጆች ማለት ነው። እነዚህ ፍሪጅ ውስጥ ከተቀመጠ በኋላ አስክሬናቸው ለረጅም 100 ዓመት እዚህ ፍሪጅ ውስጥ ይቆያል። ምክንያቱም ምንድነው ምን አይነት እምነት እንዳላችሁ ታውቃላችሁ? አንድ ቀን የሰው ልጅ እንግዲህ በጣም ብዙ ነገር አድርጓል። ኢምፖሲብል የተባሉ ማለት መብረር አይቻልም ሲባል ማብረሪያ ሰርቷል። የሆነ ነገር አይቻልም ሲባል የሆነ ነገር ሰርቷል። ስለዚህ እነዚህ ሰዎች በሳይንስ ላይ በጣም እምነት አላቸው። ስለዚህ የሆነ ቀን ሞት ሊሸነፍ ይችላል በሰዎች ብለው ያምናሉ። ያው ምንም አይነት የሪሊጅን እምነት ስለሌላቸው ማለትም አሁን በእምነት ክርስትና ከወሰዳችሁ ሞት ተሸንፏል በጌታ ኢየሱስ ክርስቶስ ተብሎ ስለሚታመን
ስለሚታመን ከሞት በኋላ ህይወት አለ ሰው ሞቶ አይቀርም የሚል እምነት አለ። በሳይንሱ ግን እንደዛ ስላልሆነና አሁንም በምድር ላይ መኖር የሚያጓጓቸው ሰዎች ስለሆኑ ምንድነው የሚያደርጉት እየከፈሉ በዛ ውስጥ አስቀምጠው አንድ ቀን ግን ምናልባት የዛሬ 50 ዓመት ሊሆን ይችላል የዛሬ 100 ዓመት ሊሆን ይችላል ሰዎች በሳይንሳዊ ምርምር ሞትን ማሸነፍ ሲችሉ ወይም የሞትን ማስነሳት የሚችሉበት ልህቀት ላይ ሲደርሱ እኛም ድጋሚ እንድንኖር ብለው አስክሬናቸውን ፍሪጅ ውስጥ አስቀምጠዋል ማለት ነውና ድሮም ገና ቀድሞ ባለው ህይወታቸው ከፍለው ነው አስክሬናቸውን ከፍለው ምናምን እዚህ ፍሪጅ ውስጥ ያስቀመጡት ማለት ነውና አሁንም ከፍለው ሞታቸውን እየተጠባበቁ ያሉ አሉ። ለዚህ ካምፓኒ ከከፈሉ በኋላ ካምፓኒው እስኪሞቱ ድረስ እየጠበቃቸው ነው። ልክ በሞቱበት በዛው ሰከንድ በፍጥነት ቤታቸው ሄዶ ደማቸውን መጥቶ አውጥቶ በደም ውስጥ ሌላ ንጥረ ነገር ከቶ ያው የህክምና ባለሙያዎች ሂደቱን ታውቁት ይሆናል አላውቅም። እኔ ግን ባነበብኩት መሰረት የሆነ ንጥረ ነገር አለ። አሁን ስሙን ስላልተዘጋጀውበት ስፔሲፊክ ስሙን አላውቀውም። ያ ንጥረ ነገር በደማቸው ፋንታ በደም ስራቸው ውስጥ እንዲቀመጥ ይደረጋል። ያ ደግሞ ቦዲያቸው እንዳይበሰብስ የደም ቱቦቹ ደሙ ውስጥ ረግቶ ሌላ ችግር እንዳይፈጥር ያደርጋል። ከዛ ደግሞ ፍሪጅ ውስጥ ሲሆን ቦዲያቸው ሙሉ በሙሉ ሳይፈራረስ አለና የ30 ዓመት ምናምን አስክሬኖች አሁን እዛ ውስጥ ምንም ሳይፈራረሱ እንዳሉ ተቀምጠው አሉና የዚህን ያክል ሰው ማለት የዚህን ያክል ከሞት ጋር የሰው ልጆች በጣም ኃይለኛ ግብ ውስጥ ነው ያሉት ማለት ነውና በጣም በሚያስገርም ሁኔታ አሁንም እንግዲህ ያው ሞት ይሸነፋል አይሸነፍም ወደፊት የምናየው ነው የሚሆነው። አሩን ነው የጠራ ነገር ፒውር የሆነ ነገር የሰው ልጅ ያገኛል ወይ ሞትን ያሸንፋሉ የሚለው which is በሪሊጅን ፐርስፔክቲቭ which is impossible። ያው ሪሊጅን ውስጥ ያለን ሰዎች ኢምፖሲብል ነው የምንለው፣ ግን በሳይንሱ ዓለም ያሉ ሰዎች ደግሞ which is possible ነው ሞት ይሸነፋል ብለው ነው የሚያምኑት። ምክንያቱም ብዙ አይቻልም የተባሉ ነገሮች ስለተቻሉ ይሄ የማይቻልበት ምንም ምክንያት የለም ብለው ስለሚያምኑ ምናልባት ወደፊት ይሄ ይሆናል ወይ አይሆንም ወይ እንግዲህ የሚያዩት ይሆናል ማለት ነው። ስለዚህ የሰው ልጆች ግን ምን ያህል ርቀት እየሄዱ እንዳሉ በነገሩ ላይ በደንብ የሚያሳይ ነው ማለት ነው። ስለዚህ እስኪ እናንተስ ስለሞት ምን አይነት ፐርስፔክቲቭ አላችሁ? ኮሜንት ላይ አስቀምጡልኝ። የሞታችንን ቀን ብናውቅ ኖሮ ህይወት ይሄን ያህል ያጓጓ ነበር ወይ? መኖር ይሄን ያህል ያጓጓል ወይ? ስታዩት በቃ ለመኖር የሚከፈለው መስዋዕትነት፣ ለአንዲት ዳቦ ለአንዲት እንጀራ የሚከፈለው መስዋዕትነት፣ ይሄንን የዓለምን ግብግብ ስታዩና ሞት የሚለውን ነገር ስታስቡ ምን ወደ ጭንቅላታችሁ ይመጣል? እስኪ የሆነ አሪፍ ነገር ኮሜንት ላይ ጻፉ፣ እንወያይበት እንደውል ጊዜው። ለማንኛውም እንግዲህ የሙታን ከተማ የምትባለው በአስገራሚ ሁኔታ የተገነባቸው ይችን ከተማ ጎብኝተናታል። ያው እንግዲህ በቼክ ሪፐብሊክ ምድር የቱርክም ቢሆን የተርኪሽ ቡና ፉት እያልን ይሄን የመሰለ ጊዜ አሳልፈናል። ቴንኪዩ ስለተመለከታችሁ እጅግ በጣም አመሰግናለሁ። በሌላ ጊዜ በሌላ ቦታ በሌላ ቪዲዮ ተመልሰን እስክንገናኝ ቺርስ በተርኪሽ ኮፊ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል
የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።